አባያ አስካለ ድንች ነው ዛሬ አስካለ መሬት ቢዘረገፍ ታላቅ ነው መሰለ ጸጥ ሰው ነው በቃ ሰው ታውቂያለሽ የሰው ናሙና ነው ነፂ ማለት ከባድ ሰው ወዳለው ይላል በእውነትም ሰው ይወዳል ባገኘሽ በየትኛውም ስፍራ ማያቀውም ሰው ጎትቶት ሲለው ከሱ ጋራ ጊዜ አሳልፎ አውርቶ የሚሄድ ሰው ነው የሚመጡትን ዝናዎቹን መቆጣጠር ችሏል ቀለል ብሎ ነው የሚኖረው ስለዚህ መሰረቱን ካልሳተ ሰው አይስትም ድምቀት ያለው እኔ በጣም ቀኝ እጄን የተመታሁት ለሁሉም ቀለል ብሎ እኩል ስለሚታይ ሁሉም ሰው ይወደዋል የመኖር መጨረሻው ሞት ቢሆንም አንዳንድ ሰዎች አሉ በተፈጠሩበት ሙያ ላይ ያገለገሉ ዘላለማዊ የሚመስሉ የሚሞቱ የማይመስሉ ይህ ሰው እሱ ነው ሁለገቡ ሳቅ አምራቹ ነጻነት ወርቅ ነጻነት ወርቅ ያው አንድ አካባቢ ላይ ነን እኔ 22 ነኝ እሱ ራይል ነው ያው ቅርብ ነውና በጣም የሚወደድ ልጅ ነው ከልጅነቱ ጀምሮ ለጥበብ የከፈለ ዋጋ ዛሬ ለደረሰበት ትልቅ ደረጃና በመላው ህዝብ ዘንድ ሙሉ በሙሉ በሚባል ደረጃ ክብር ያለው ሰው መሆኑን በህይወትም በሽኝትም ያረጋገጠልን ነው ወንድም ነው ጓደኛ ነው ከትንሹ ጋር ትንሽ ከትልቁ ጋር ትልቅ የሚሆን እንደሚሞት አውቆ የሚኖር እንደሚሞት አውቆ ስልሽ በጣም ደግ ሆኖ ብቻውን የማይበላ ብቻውን የማይጠጣ ሰውን የሚያስብ አጽናኝ አጋዥ በጣም ትሁት በጣም እግዚአብሔርን አክባሪ ለቤተሰቦቹ ሟች የተሰራ ልጅ ነው ቤቱም አሁን ባክ ስቶሪዎችን ሲሰሚ አስተዳደጉን ስታይ በዛ ደግሞ አካባቢውም ያደገበትም ስርዓት ዘመኑም ይፈቅድለታል መሃል አስተሳሰቡና በጣም ሁሉም ጋር የሚያደርጋቸው መልካም መግባባቶቹም በዛ ነገሮቹ አቀዋለሁና እንዲሁ በርቀትም የየሻቸው መኖራቸው መልካም ነገር እንደሆነ ከምታስቢያቸው ሰዎች ውስጥ ነው ኢንጂነር ሱራፌል እኔ ደግሞ የኢንጂነሩ ጓደኛ ወንድሜ እሺ ማነው ስሜ ወንድሜ ወይ በቀበሌ ቲያትር ክበብ ውስጥ አልፋ የሚባል የቲያትር ክበብ ውስጥ ነበረን እዛ ስንሰራ አንድ ቲያትር ሰራን በዛ እድሜያችን ማለት ነው ይሄ እንግዲህ ለኔም የመጀመሪያ መድረኬ ነው ለሱም የመጀመሪያ መድረኩ ነው እዛ የሰራነው ቲያትር የጓሮ ጌታ ይባላል የኔ ድርሰት የነበረ ቲያትር ነው እዛ እሱን ይዘን ጋሻ ያልነው ሙላቱ ጋር ሄደን ማለት ነው ጋሻ ያልነው ሙላቱ ደግሞ አየን እና ወጣቶች ናችሁ ልጆች ናችሁ ግን የሰራችሁ ስራ ትልቅ ነው እዚህ ተሰራላችሁ እዚህ ተከተላላችሁ አለና ሁሌ አርብ ቲያትሩ እንድናሳየው ፈቀደልን በኋላ እኔው ደቻሳ ደግሞ ሌላው ጓደኛችን የኔው ደቻሳ ደግሞ በይቅርታ ምሽት እሱ በደንብ ወደ ህዝባይን እንዲገባ ያደረገው ብዬ ማስበው ደግሞ ከኔ በኋላ አዲስ አበባ ቲያትርና ባህል አዳራሽ ይቀርባሉ በፑሽኪን ግን ከ20 በላይ ቲያትሮች ለምሳሌ አንዳንድ ኪንጎቹ የሚባል ነበር ካሪያን ቤት የሚባል ቲያትር ነበር እንደዚህ እነዚህ ቲያትሮች በሙሉ 20ዎቹም ላይ ኦልሞስት ከ15ቱ በላይ መሪቷኔ የነበረው ነጻነት ነው በሁሉም ዘንድ እኩል ተወዳጅ ሆነው ሳቅ ከኪሱ የሚያድለው የሳቅ አድባሪ ሆነው ነጻነት ወርቅነህ በበርካታ የኪነ ጥበብ ዘርፎች ላይ ተሳትፏል በቲያትር በፊልም በሬዲዮ ድራማ በቴሌቪዥን ድራማና በቴሌቪዥን አቅራቢነት ሲሰራ ይታወቃል የእውነት ቦርን አርቲስት ነው ደግሞ እኔ ሲቪላይዝድ ጨዋታዎች ከሚጫወቱ ሰዎች ይችላል ለጓደኞቼ ብዙ ጊዜ ነጻነትንና ከዛም ያለፈ ነውና ነብስም አለው አንዳንድ የቤተሰብ ጨዋታዎች ላይ በጣም የሚገርመኝ ልጆች አንዳንድ ሚስቱ ሰዎችን የሚያርምበት መንገድ የነጻነትን ነብስ ታይበታለች ወደ ቴሌቪዥን አቅራቢነት ወደኛ ከተቀላቀለ እንግዲህ 9 አመት ነው በ9 አመት ውስጥ እኔ ሁሉ ጊዜም በጣም የሚገርመኝ ነገር ፍጥነቱ ነው ይሄ ፍጥነት ሲባል በፍጥነት ነው የሚመልሰው ይሄ ያይምሮው ፍጥነት ቃላቶች ሲሰካኩለት ምና ይሄ ከልጅነቱ ጀምሮ በተሰጠው ጸጋ ውስጥ ያለ ነው እንጂ በዲያሎግ የምታመጪው አይደለም ሁላችሁም ትፈጣላችሁ በየዙሩ 25 ብር እንደገና
እንደገና በተከታታይ 7 ጊዜ ያሸነፈ ቤት የፈለገበት መሄድ ይችላል። ምክንያቱም ሽልማቱ መኪና ነው። ስቱዲዮ ውስጥ ሳቅ ነው። አዳዲስ ሀሳቦችን ማመንጨት ይችላል በፍጥነት። ዳይሬክተሮቹም ካሜራ ባለሙያዎችም በጣም የተግባባ በጣም ወንድማዊ የሆነ ግንኙነት ያለው ሰው ነው። በአንድ ችሎታ ብቻ የምትጠቅሹ ሰው አይደለም። በብዙ መንገድ የሚገለጽ ሰው ነው እና በእውነትም ለኪነ ጥበብ እንደገናም በቴሌቪዥን ኢንዱስትሪው ላይም ደግሞ ትልቅ አሻራ ትቷል። ምክንያቱም የእኛን የቤተሰብ ጨዋታ ፕሮግራም የነበረውን ፕሮግራም እንዴት አድርጎ እንዳቆየው እኛ ነን የምናውቀው። ምክንያቱም ፈጠራው አዳዲስ ነገሮች የማከል እንትኑ የሰጠኸውን ነገር አሳድጎ የሚሰራ ሰው ነው። በፊልሞች በምን የተገለጸው ነጻነት በጣም ፈታኝ የሆኑ ካራክተሮች ከባድ ካራክተሮችን በመጫወት ልምዱን በደንብ ያዳበረው በነዛ የፑሽኪን መድረኮች ነው። የራሱ ድርሰት የሆነው በትወና የተሳተፈበት ፍሬሽማን የተሰኘው ቲያትር በሀገር ውስጥም ከሀገር ውጭም ለረጅም ጊዜ መድረክ ላይ መቆየት የቻለና በሕዝብ ዘንድ ከፍተኛ ተቀባይነት ያገኘበት ስራው ነው። እና ተናግሮለ ይሄ ፍቅርንም ጥላቻንም በልክ ማድረግ ደግ ነው ብላ ያሳደገች ነው። ፍሬሽማንን ለምሳሌ ብታይ በየሳምንቱ ለ2-3 ዓመት በተከታታይ ሲሰራ ምን ያህል አቅም እንደነበረው የሚታይ ነው። ፍሬሽማንን ብዙ ጊዜ አይቼዋለሁ። የእውነት ያስቀና ነበርና እሱ ሚዛን ይደፋብኛል። ፊልሞቹን እንግዲህ ከያንቺ ሌባን አስታውሳለሁ። ኤፍቢአይን 3 ድረስ ያላየሁት ያለ አይመስለኝ። ያዝናናኛል በእውነት። አንዳንድ ሰው ለመታየት ይፈጠር የለ ምንም ውሃ በጨው ቢልሽ የሚጣፍጥሽ ሰው አለ አይደል? በቃ አለ የለበሰ ነውና መሬት የወረደውን ቅልል ስለሚያደርገው ነው ትልቅ የሚሆነው። ያለው አንዴ ትደግሚልኛለሽ? አመኑ ሚዲያዎች ኑ ግቡ። አንዴ ትደግሚላችኋለሽ? ኑ ሚዲያዎች አንዴ ግቡ። ሚዲያዎች አንዴ ግቡ። ኑ ለቃ እውነት ባንኮሊ ላይ ነው ያለችው። ለምን ነጻ ሰው እንደሆንክ ልገምት? በህግ አምላክ እንዴ ያልሞትኩ ሰው እኮ አሉ አይደል? ለምን ትገምቻለሽ? እኔ ራሴ አልነግርሽም እንዴ? ጥሩ እንግዲህ ሁሉም ሰው መልካም ነው ብዬ ስለማስብ ነው። መኮንን ላከና እንደ ነጻነት የሚያዝናናኝ የሚያስቀኝ አርቲስት የለም። በጣም በሚሰሯቸው ስራዎች ይሄ ስጦታ ሰው ተሰጠው ነገር አንዳንዱ ሰው ሳይሆን ሆኖ ታይዋለሽ፣ ለመሆን በሚያደርገው ጥረት ታይዋለሽ። ይሄ ስጦታ አንዳንድ ጊዜ የተሰጠውን ነገር የሚሰራ ሁሉ አይመስለኝም። እኔ ከራሱ ማንነት ጋር ነው እና እያንዳንዱን ነገር ቅጽበታዊ በሆነ መልኩ ማሰብ፣ ማውራት፣ መናገር፣ መሆን መቻል መሰጣት ነው። ነጻነት ወርቅነህ በድርሰት በዝግጅት በትወና የተሳተፈባቸው እጅግ ተወዳጅ የኮሜዲ ፊልሞች በርካታ ናቸው። ኤፍቢአይ ቁጥር 1 እስከ ቁጥር 3፣ ያንቺው ሌባ ቁጥር 1 እና ቁጥር 2፣ ቾምቤ፣ ክላስሜት ከብዙዎቹ በጥቂቱ ይጠቀሳሉ። ስላይ ነብራን ግርምሽ ድረስ እሺ፣ በግርምሽ አስደነገጥከኝ እኮ። እኔ ልደንግጥ? በግርምሽ በግርምቲ በግርምዬ ብዬሽ። እግዚአብሔር ይስጥልኝ። ውለዱ ክበዱ። ከማን ጋር? ከግርምሽ ጋር። ወንድሜ እኮ ነው። ይውለድ ይክበድ። ከደረሰ ማን ነው ደረሰ? ስራ የለሽም እንዴ አንቺ? ስራ የለሽም? 10 ብር ሰጥቶ ብለሽ እኔ አንቺ 7 ዘር ማወቅ አለብኝ? እኔ አይቼ የምደሰው ደስታ አንድ ጉዳይ ነው። ግን በእርግጠኝነት የምነግርሽ ነጻነት በጣም ቆንጆም ሲሰራም ነጻነት ያጠፋ ሲመስላቸውም ሰዎች በጣም የተሳካለትም ጊዜዎች ሁሌ ምስጋና ይደርሰኛል። በዚህ ሁሉ 20 ምናምን ዓመታት በጣም ያበረታታኛል፣ ያግዘኛል፣ ሙዚቃዎችን ፕሮሞት ያደርግልኛል። እጅግ በጣም የነጠረ ምቀኝነት የሌለው አርቲስት። ግን የፈለገ ቢቸግረው የፈለገ ነገር ቢያጥረው የነጻነት አንድ ልዩ ባህሪ ይሄ ነገር ቸግሮኛል ወይም እንዲህ አይነት ጉዳት አለብኝ ብሎ ለሰው አይናገርም። አንድ አርቲስት እንዲነካበት ሁሉ አይፈልግም። ደግነት አለው፣ ቤተሰቦቹን የሚንከባከብ የማያጣ ባለጸጋ ባለሀብት። አሁን እንኳን የመጨረሻውን ስልክ እንኳን አሁን ከ20 ምናምን ዓመት በኋላም ስንደዋወል ታሞ በነበረ ሰዓት እኔም እንደማንኛውም ሰው በሚዲያ ነበር የሰማሁትና ምንድነው እንደዚህ የምሰማው ምናምን ብዬ ስጠይቀው አረ ደሬ አታካብደው ቀላል ነገር ነው ደህና ነኝ በቃ ይሄ ልዩ ካራክተር። በኢትዮጵያ ቴሌቪዥን ሲተላለፍ በነበረው ስንቅ የተሰኘ ዝግጅት ላይ በዝግጅትና በትወና ተሳትፏል። ባለጌ ነው አውቃለሁ፣ ግን አልይዘው። ለምን አትይዘው? ዛሬ እኔ ቢይዘው ነገ እናንተ በዋስ ትለቁትና የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል። መሬት ቢዘረገፍ ታላቅ ነው መሰለ። ኮሜዲያን አይደለም። ኮሜዲያን ማለት ቀልደኛ ማለት ነው። ነጻነት እንደ ባለቅኔ የሚያደርገዋል እና ደግሞ አፕዴትድ የሆነ ሰው ነው። ጊዜውን የሚዋጅ ነው በየጊዜው።
ስለ ሰዎች ሲጨነቅ ታያለሽ። ምንም ነገሩን አንስቶ የሚሰጥ ሰው በቃ አንድ ዲያም ትዝ የሚለኝ አንድ የምናመሽበት ቦታ ነበርና አስተናጋጁ እናቴን አፈቀችኝ እናቴን እጄ ካላየኋት በሞት ይሻለኛል ብሎ መረበስ ጀመረ። ዌተሩ አውሮፕላን ቲኬት ከገዝቶለት ላከው ማለት ነው የደርሶ መልስ ልብሱን ሰጥቶት ምናምን። ሌላው ደግሞ የሚገርምሽ አሁን እዚህ ቤቱ ጋር የሚተኙ 3 የጎዳና ልጆች አሉ። በጣም የተማሩ ናቸው ምናምና ነፃነት ረጅም ሰዓት ያወራቸዋል ልጆች እና ብር ይሰጣቸዋል። ያጣቸው ቀን የሚገርምሽ ነገር ግንዱ ስር ወሽቆት ይሄዳል። ያውቃሉ ልጆቹ እንደ ነፃነት እንዳስቀመጠላቸውና ረቂቅ ሰው ነው። እኔ አንዳንድ ጊዜ እንደዚህ ለታምር ታዝበውን የሚሄዱ አይነት ሰዎች ናቸው። እንደ ሀገር ብዙ ጊዜ ይሄ መሀል አስተሳሰብ ያላቸው ሰዎች ያነሱ ሁሉም ሰው በሚፈልገውና በሚያስበው ነገር ጠርዝ በሚቆምበት ቦታ ላይ መሀል ላይ የሚቆሙ ሰዎች ማለት ሁሉም ሰው የጋራ የሚሆንባቸው ያ ማለት ራሳቸው ማንነት የላቸውም ማለት አይደለም። እነዛ ሰዎች የሁሉም ግን የሚገባውን ክብርና ቦታ ስለሚሰጡ ዛሬ እየጠፋብን ያለው እኔ ላንቺ መስጠት የሚገባኝን እውቅናና ክብር መስጠት አለመቻሌ ነው። መልካምነት ለዚህ ነው፣ ለራስ ነው። ለራስሽ ሰላም ሰጥቶሽ ያኖርሻል። ልክ እሱ ሲታሰብ ፈገግታ፣ መልካም ነገር፣ ጥሩ ስሜት እንደሚፈጥረው ሁሉ ይሄ ነው እና አንዳንድ ጊዜ ይሄ ሩቅ ቢሆን ግን በመጥፎ የሚወሳ ሰው አለመሆን ደግሞ እድል ነው። ስለዚህ የጋራ መስማማት የጋራ መግባባት ያለበትን ስሜት መፍጠር የቻለበት እንግዲህ ጥሩ ልብ ጥሩ ማንነት ስላለው ነው። እንደዚህ አይነት መልካም ሰዎች በምድራችን ላይ ቢቆዩ ቢኖሩ ቢበዙ በረከት ናቸው። ለብዙዎች ተስፋ ይሆናሉ፣ ለብዙዎች ህይወት ያቀላሉ፣ ለብዙዎች የተሻለ ነገር ይፈጥራሉ። ሲጠፉም ደግሞ መሆን ያለባቸው የጎደለ ነገር እንዳለ እንዲታወቁ ያደርጋሉ። ሰው እንደሚያስፈልግ እንደዚህ አይነት መሀል ሰዎች እንደሚያስፈልጉና መሆን እንደሚገባ ማሳያ ምልክት ናቸውና እኔ በዛ መንፈስ ነው የምረዳው። እሱ አንተ ይሄ ምግብ ከዚህ ቤት ከሌላ ካንቺ ውጪ ሌላ የሚኖር ሰው አለ? እናንተ ነው የሰራኸኝ ምግብ እና ስለጣፈጠሽ ነው? ባይጣፍጥሽ ግን እኔ ነበር የሰራው። እንደዚህ ልሰራ አልችልም። ለማንኛውም አልጋዬ ላይ ምንም ነገር ባይደረግ ደስ ይለኛል። ደስ ይለኛል ብቻ ሳይሆን አልፈልግም፣ አልፈቅድም፣ አይደረግም። ጨረስኩ። አሞቱ እንኳን ቤቱ ማይተኛ ነው። በጣም ስራውን ይወዳል፣ በጣም ስራውን ያፈቅራል። ማለት ይሄ እንደ አዲስ ነው። ሁሌ ነፂ አንጋፋ ነው ማለት በጣም ብዙ ስራዎችን ሰርተዋል። ለስራው ያለው ፍቅር ሁሌ ራሱን ሊያሳድግ የሚጥርበት መንገድ ሌሎችን አዳዲሶችን ለማውጣት የሚጥርበት መንገድ እኔ በጣም ያስገርመኝ ነበር። እስከ ሞተበት ሰዓት ድረስ ስራ ላይ ነበር። ማታ ቀረጻ አድርጎ ጠዋት ሌላ ድጋሚ ቀረጻ አድርጋለሁ ብሎ እንደወጣ ነው የቀረው። እንደምን ከርማችኋል? እንደምን አላችሁ? የታዳጊዎች ነው የግርማና የሊቁ ቤተሰቦች ናቸው። አሁን ስሰማ እድሜውን ወደ 43 አካባቢ ማለት ለወንድ ልጅ እንግዲህ በብስለት ስራዎችን የሚጀምርበት እድሜ ይመስለኛል እና እሱም ሌላ ቁጭት ይወልዳል። እሱ ከእድሜ በላይ ሰርቷል። በእድሜ በብስለት ደግሞ በአባትነት ደግሞ ብዙ ነገር የሚያደርግበት ጊዜ ነው። ደግሞ እግዚአብሔር ፍቃድ ነው። እንኳን ይህንንም ሰጠን የለም ሰው 90 ዓመቱ ድረስ የሚሰራውን ስራ ነው የሰራው። 9 ዓመት ቀላል ጊዜ አይደለም። እኛ እንደ አንድ ትልቅ አምድ ነው ብለን የምንወስደውን የቤተሰብ ፕሮግራም ለ9 ዓመት ይዞ የቆየ ሰው ነው። ይሄ ፕሮግራም ሲታሰብ ሁልጊዜ የሚታሰባል። ኖት ኦንሊ ቤተሰብ ጨዋታን ብቻ ሳይሆን እንደ ጣቢያ የኛም ምልክታችን ነበር። አንቺ ኢትዮጵያ መሬት ሞትን ተጸየፊ፣ የዘር ፍሬ በልተሽ ነፃነትን ትፊ